አዲሱ ባለቤት አቶ አዶናይ ብላቸው የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ልንገር ሶሻል ሚዲያ ላይ እያንዳንዱ ወንድምና እህቴ ሳንቲም እያገኘው ሲወዱ ሁኔታቸው፣ መልካቸው፣ ንግግራቸው እየተቀየረ ነው የሚሄደው። ሰላም ቤተሰቦች እንዴት ናችሁ? ያኪን ኃይለ ማርያም ከዩጋንዳ ካምፓላ ነኝ። እንዴት ናችሁ? ዛሬም ባለችን አጭር ደቂቃ የሆነች ነገር ብለናችሁ ልንወጣ መጥተናል። 1-3-4 ሀሳቦችን ይዤላችሁ መጥቻለሁ። እንግዲህ በተሻለ መንገድ በተሻለ ሁኔታ እስከምንቀርብና የተሻለ ነገር ይዘንላችሁ እስከምንመጣ ሞቅ ያለ ነገር ይዘን እስከምንመጣ ድረስ ቤተሰብ መሆናችሁን አትርሱ። ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አይለየን እላለሁ። በተሻለ ስራ ብቅ እላለሁ ብዬ አስባለሁ ከፈጣሪ ጋር። አሁን ባለችን ትንሽ ሰዓትና ትንሽ ደቂቃ ግን ቢያንስ ቤታችን ሞቅ ሞቅ ያደርግን እንጠብቅ ብለን ነው ከምንጠፋፋ ከሚል አንጻር ነው። ወደ ዛሬ ፕሮግራም የሳምራ እንግዲህ የተወሰኑ ሀሳቦችን እናነሳላችኋለን። ታዬ ቦጋለ እንግዲህ የዘበራረቀች ነው። ፌስቡክን ቼክ ሳደርግ ነበር አሁን ከደቂቃዎች በፊት ብዙ ነገር ቀባበጣ አጥራ ነበር። ማታ ላይ ብዙ ቪዲዮዎችን ለቆ ነበር። 1-3-4 ቪዲዮዎችን ለቆ ነበር። ብዙ ነገር እየለፈለፈ ማለት ነው። አጥፍቷቸዋል ቶታሊ። አሁን ሲገባ ጽሁፎቹ የተወሰኑ ጽሁፎች ብቻ ናቸው ያሉት። እንዲሁም ደግሞ አዶናይ ሲድሮ ጋር የነበረው ነገር ውል አቋርጫለሁ የሚል ነገር አለ። ከዛ ደግሞ የነጻነት ወርቅነህ ቤተሰቦች ታስረዋል። እህትና ወንድሙ ማለት ነው ታስረዋል። ነፍሱን ይማረው ነፂ። 1-2 ሀሳቦችን ጨማምረን ጥሩ ጊዜ ይኖረናል ማለት ነው። አብራችሁ ሁኑ። ወደ መጀመሪያው መረጃ የሳምራ እንግዲህ ታዬ ቦጋለ ትንሽ ውስብስብ ብሎባታል። አይደለም ብዙ ነገር ባወራ ደስ ይለኝ ነበር፣ ምክንያቱም ከዚህ በፊት ጀምሮ ስከታተለው ስለመጣው ብዙ ነገሮችን ስለማውቅ ስቲል አሁንም የሆነ የሚቀበጣጥራቸው ነገሮች ስላሉ ሰው ሲጠላጠፍ ስለማልወድ ነው። እና በዚህ ልክ ሰው እንዴት ይተጣጠፋል? ሰው የፈለገውን መደገፍ ይችላል፣ የፈለገውን መከተል ይችላል፣ የፈለገውን መሆን ይችላል። ነገር ግን ህዝብ ላይ መደፍደፍ እና ህዝብ በዚህ ልክ መናቅና መናገር ግን ልክ አይደለም ማለት ነው። ያንዳንዱ ፌስቡክን በተለይ ቼክ ብታደርጉ ቀን በቀን ሰው ሲሳደብ ነው። የኢትዮጵያና ህዝብ ሲያንቋሽሽ፣ ሲሳደብ፣ በጅምላ ሲጨፈጭፍ ነው የሚታየው። እና በዚህ ልክ አቋም ማድረግ ከየት መጣ የሚለው ነገር ነው። እኔ ሲስተሙን መደገፍ ይችላል፣ መንቀፍም ይችላል፣ መብቱ ነው፣ አያገባኝም። ግን በዚህ ልክ ህዝብ ላይ ማለት የሆነ ሆድ እንደባሰው ሰው ከሆነ ሰው ጋር ይዞታል። ውጭ የሆነ ጊዜ እርዱኝ ማለት አሁን ያለውን ስርዓት ተቃውሞ ወደ ውጭ ማሄደበት ሳለ እርዱኝ የሚል የውጭ ዜጎች የውጭ ሀገር ኢትዮጵያውያንን በጣም ጥያቄ ጠይቆ ነበር። እርዱኝ የሚል ነገር አቀርቦ ነበር። ማንም ዞር ብሎ ያየው የለም ይመስለኛል ከጥቂት ግለሰቦች በስተቀር ማለት ነው። እና ይህ ነገር እልህ አጋብቶታል። ሰው ብልጽግናን ተቃውሜ ሄጄ እናንተን እርዳታ ጠይቂያችሁ ዝም ካላችሁ አሁን ብልጽግና ደግፋለሁ ነው ታርጌቱ፣ ሌላ ምንም አይደለም። ከህዝብ ጋር እልህ መጋባት ጥሩ አይደለም። መጀመሪያ ብልጽግና ስላልደገፍክ ብቻ ወይ ደግሞ ስለተቃወምክ የሚደግፍ አካል ላይኖር ይችላል። ፕላስ ደግሞ ብልጽግና ስላገዝክ ብቻ እልህ ይዘው አካል ላይኖር ይችላል። ይሄ የግል ህይወት ነው። ከፈለክ አዝለህ መዞር ይችላል። የፈለከውን ፓርቲ ብልጽግና ብቻ ሳይሆን የፈለከውን ፓርቲ የፈለከውን ተቃዋሚ ኃይል አዝለህ በትከሻ ወይም ደግሞ በጀርባ አዝለህ መዞር ይችላል። ያን ኬር የሚያደርግ ሰው ያለ አይመስለኝም። ዲቴል በዚህ ልክ ትኩረት ሰጥቶ ይህን የሚያስብ ሰው ያለ አይመስለኝም። ምክንያቱም ማንም የመደገፍም የመንቀፍም መብት ስላለው ማለት ነው። ትንሽ ከህዝብ ጋር ግራ ባትጋባ፣ ከህዝብ ጋር እልህ ባትጋባ። አሁን እርግጠኛ ነኝ ያለውን ስርዓት ወይ ደግፈም ሊሆን ይችላል አላውቅም፣ ወይም ደግሞ ከህዝብ ጋር ባለፈ እርዱኝ ያልከው ማህበረሰብ ዝም ስላለ ብቻ እልህ ይዞም ሊሆን ይችላል። እና እሱ የውስጥን ፈጣሪ ነው የሚያውቀው። ግን በዚህ ልክ ግን እልህ ተጋብተህ የዛኔ ቁርሾ አንስተህ ግን አሁን ህዝቡን እንደፈለግ ባትናገር እንደፈለግ ባትጨፈጭፍ ህዝቡ ሊያግዝም መብቱ ነው፣ ላለማገዝም መብቱ ነው። ህዝቡ ሊያግዘም ይችላል፣ ላያግዘም ይችላል፣ እንደፈለገ ነው፣ እንደ ፍላጎቱ ነው። ያው በኪሱኛ ማዘዝ ስለማንችል ግን በዚህ ልክ ግን እልህ መጋባትና ሌላ ታሪክ ውስጥ መግባት ልክ ነው ብዬ ስለማላምን ነው። እና እልህ ያሳያዘን ነገር ወደፊት ህይወት ሞር ነው ኮምፕሊኬት የሚያደርግብህና ወደ ራስ ተመለስ ለማለት ነው። ባለችኝ ትንሽ አቅም ልንገር ብዬ ነው። ማስተዋል ከቻልክ እንግዲህ አንተ የልጅ ልሆን እችላለሁ። እንግዲህ እኔ ልመክርህ አይጠበቅም። እና ከህዝቡ ጋር ግራ አትጋባ፣ እልህ አትጋባ። ከጠቅላይ ሚኒስትሩ ጋር በተያያዘ ብዙ ነገሮች ሲያነሳ ነበር። የግል ማወደስ ነገሮች፣ በጣም ብዙ ነገሮች፣ ረጅም ነገር ከ4-5 ፔጅ በላይ ነው የጻፈው። እሱን ቃል በቃል ላነብላችሁ ነበር ግን ጊዜም የለኝም እኔ ተፍተፍ ብዬ መኖር ሰበኛው ይህችን ለማንበብ ጊዜም የለኝም እና ዘልዬዋለሁ ማለት ነው። ሜይ ቢ የእሱ ሀሳብ የተሰማው ነገር ሊሆን ይችላል። ይሁን ደግሞ ዝም ብሎ እያስመሰለም ሊሆን ይችላል። አቶ ታዬ ቦጋለ እንግዲህ አያድንቅ አይደለም እንትና ይበል አይደለም፣ ግን ትላንት ከነበረው አንጻርና አሁን ካለው አንጻር ትንሽ ሰማይና ምድር ሆኖብኝ ነው። እኔ ፐርሰናሊ ጠቅላይ ሚኒስትር አብይ አህመድ ማደንቅበትም ፓርት አለው
የሚቃወምበትን ፓርት አለው። ሰው ስለሆነ እሱም ጠቅላይ ሚኒስትሩም ሰው ስለሆነ የራሱ የሆነ ድክመት አለ፣ የራሱ የሆነ ምርጥ ጎን አለው ማለት ሰው እንደ ሰውኛ እኔ ምተቻለሁ፣ እኔ ማደንቃለሁ። ባላንስ አድርገን ማለት ጥሩ ሲሰራ ዋው ሚኒስትር አብይ ዛሬ ጥሩ ሰርቷል፣ ይሄ አሪፍ ነው። የሆነ ነገር ሲኖር ደግሞ ይህቺ ነገር እንዲህ ብቷል እንደ ሰውኛ ታወራለህ። በቃ ባላንስ አድርገህ ትክክለኛ ሀሳቤ ካለ ማለት ከዛ ውጭ ግን ተዘፍዘፈ እንደዚህ በዚህ ልክ ተጎዝጎዘ ግን አይሆንም። ማለት ነገር ነው። እንደ ሰው ሲታሰብ ማጎዝጎዝ ተጎዝጎዝ ራስን ችለ ተጎዝጎዝ ግን ህዝቡ ምን አገባው ማለት ህዝቡ በዚህ ልክ ጎን ለጎን የሚሰደብበት ምክንያት ምንድን ነው? እኔ ያልገባኝ ከህዝቡ የግድ መናቆር አለብህ ወይ የሆነ ሰው ለማድነቅ የሆነ ፓርቲ ለመደገፍ የግድ ህዝቡ መስደብ አለብህ ወይ የሚለው ነገር ትንሽ ልክ ስላልሆነ ነው እንጂ መብትህን ኤክሰርሳይዝ ያደርግ ያለው ፓርቲ መደገፍ እኛ የምንደግፈው ነገር አለ የማንደግፈው ፓርቲ ስላለ ማለት ኖርማል ነው። ሰውኛ ነው እኛ የምናደርገው ነገር ነው ያደርግ ያለውና ወደ ራስ ተመለስ። በተለይ ደግሞ ይሄ አካውንት ለጥፈ ሰዎች ሲቀባበሉት ነበርና የንግድ ባንክ አካውንት ለጥፎ እርዱኝ የሚል ማለት ነው። በሱም ትንሽ እየተደቆሰ ይመስለኛል ማህበረሰቡ ላይ የተቀባበለው 5 ብር አስገብቶ ስክሪንሾት አድርገው እየለቀቁለት እየቀለዱበት ያሉ ሰዎች አሉ። ይሄ ልክ አይደለም። በእርግጥ ተቸግሮ ሊሆን ይችላል ኦፍኮርስ፣ ወይም ደግሞ ምንም አላገኘሁም ማንም ምንም ያደርገልኝ አይደለም አሁንም ስቲል ገንዘብ እየፈለኩኝ ነው ለማለትም ለዛ ሊሆን ይችላል። ወይም ደግሞ አሁን ከምደግፈው አካል ምንም አልተሰጠኝም ጀስት በነፃ ነው የምሰራው ለማለትም ሊሆን ይችላል። የጻፈው ረዥሙ ጽሁፍ ዛሬ ጠዋት የለጠፈው ከ5 ደቂቃ በፊት የለጠፈው እሱን ስለሆነ ማለት ገንዘብ ስለጠየቁኝ ምንድነው እንደዚህ የሚያንጨረጭራችሁ ለምን እንደምትቀልዱት እንደ ሰው በገንዘብ አስፈልገኝ ገንዘብ ጠየቁኝ ብሎ ረዥም ጽሁፍ ጽፏልና ምክንያቱም ላለፉት 15 ዓመታት ምንም አይነት ዩቲዩብ ከፍቼ ከዩቲዩብ እየሸቀልኩኝ አይደለም። ሌላ ፕላትፎርም ነው ከሌላ ፕላትፎርም ከሶሻል ፕላትፎርም እየሰበሰብኩ አይደለም። በነፃ ነው እያገለገልኩኝ ያለው። በርካታ ሚዲያዎች በርካታ ሀገሮችን ስጎበኝም በነፃ ነው። በርካታ መድረኮች ላይ ሳወራም በነፃ ነው። ስለዚህ ምንም አይነት ገንዘብ እየሰራው ስላልነበር ለዛ ነው ገንዘብ ጥያቄ የጠየኩት። ስለዚህ ይሄ ብርቅ ነው ወይ ምንድን ነው የገንዘብ መጠየቅ የለምዶ ጥያቄ የሆነባችሁ? ሌላኛው ደግሞ ከሌላ ከየትኛውም አካል ምንም የገንዘብ ተከፍሎን እየሰራ እንዳልሆነም ጭምር እንድታውቁ ነው ብሎ ረዘም ያለ ጽሁፍ ኦፊሻል ፔጁ ላይ ታዬ ቦጋለ በሚለው ፌስቡክ ፔጁ ላይ ለቆታል ማለት ነው። እሱን ኮንደንስ አድርጌ ላቀርብላችሁ። ኤኒዌይስ ብቻ ወደ መዘጎዛገብ ነው። ትላንት ቪዲዮዎች እንዳለ አወርዷቸዋል። ብዙ ነገሮች አምርቼ በእነሱ ሪያክት ላደርግላችሁ ነበር። ልክ ገብቼ ሳይሆን ደግሞ አሁን አጥፍቶታል። ትላንት ቪዲዮ ማውረድ አልቻልኩም ነበር ማታ ላይ ለዛ ነበር። ኤኒዌይስ ታይሻ ወደ ቦታ ተመለስ፣ ወደ አቋም ተመለስ። ብልጽግናን ደግፍ። ኖርማል ነው። በጣም ሰውኛ ነው፣ ግን ህዝብ አትሳደብ። ብልጽግናን እኮ እኛም እንደግፈዋለን። የሆነ ፓርት ላይ መደገፍ ያለብን ፓርት ላይ እንደግፈውና የሆነ ሰዓት ላይ ስህተት የሚሰራበት ፓርት ላይ ደግሞ ነው ይሄ ሀገራችን ስለሆነች ማለት የሚመራው ሀገራችን እየመራ ያለ ሀገራችን እስከሆነ ድረስ የሆነ ፓርት ላይ ደግሞ እዚህ ጋር ደግሞ እንዲህ ልክ አይደለም ብለን እንቃወም እንችላለን። እኛ የምናደርገው ነገር ነው። ግን በዚህ ልክ ሰው መስደብ፣ ብልጽግናን ተደግፎ ሰው መስደብ፣ ሰው ማንቋሸሽ እሱ ብቻ ነው ፍጹም ብሎ ማሸብሸብ ልክ ስላልሆነ ነው። ለዛ ነው። ፕላስ ደግሞ ቢያንስ ራስን ቻል፣ በቃ ራስን ችለህ ተንቀሳቀስ። መደገፍን ቀጥል ያድርግልህ እንዳልኩ ነው። ግን ባላንስ ብታደርግ ነገሮችን ከህዝብ ጋር እልባት ትጋባ የሚለው ሀሳብ ለማሳብ አይ ዶንት ኖ። ስለ አስቴር ቢላን ብዙ ነገር አንስተን ነበር። በቃ የምታደርጋቸው ነገሮች በሙሉ የሚያበሽቁ ናቸው። የምትደግፈው ነገር አይደለም። አን ለመናገር እንዳልኩ ነው። ከእሱ ጋር ከፓርቲ ከመደገፍ ጋር ምንም አይነት እንትን የለኝም፣ ተቃውሞ የለኝም። መብት ነው። ህዝብ አትሳደብ። አሁን አስቴር ቢላን ልክ አይደለችም እንዲህ አድርገሻል ብለን ስንናገራት እኛው መጥተህ ነው ያንን የሰራናቸው ቪዲዮ ስር የገባ ትልመጠመጣለህ፣ ኮሜንት ትሰጣለህ፣ ፌስቡክ ላይ ስንጽፍ ትጽፋለህ። ግራ ጋባን እኛን በቃ እግር በእግር ነው። ደግሞ የትኛው ጊዜ ግን ከየት ነው የምታገኘው? ያላቅም እኔ እያንዳንዳቸው የምንሰጣቸው ፌስቡክ ላይ የምንጽፋቸው ነገሮች ላይ በሙሉ እየመጣ ኮሜንት ይለጥፋል። ምን አይነት እልህ ውስጥ እንደገባ አላውቅም። ይሄ ነገር ትንሽ ቀነስ ብታደርግ። ወደ ቀጣይ መረጃ የሳመራ ደግሞ የነፃነት ወርቅነህ ነፍሱን ይማረው እህትና ወንድም በርካታ ነገሮች ሲያነሱ ነበረ። ከነፂ አሟሟት ጋር ባለቤቱን ሲወቅሱ ነበረ። የነፃነትን ባለቤት ጓደኛውን አስናቀን ሲወቅሱ ነበር። በርካታ ነገሮችን በሶሻል ሚዲያ ላይ የመሞቱ ምክንያት እንዲህ ነው እያሉ ከተለያዩ ሚዲያዎች ጋር ቃለ መጠይቅ ያደርጉ ከተለያዩ ማህበራዊ ሚዲያዎች ላይ እየጻፉ በጣም ብዙ ነገሮች ሲያደርጉ ነበር። ብዙ እንቅስቃሴዎች ሲያደርጉ ነበር። በዚህም የተነሳ እንግዲህ ፖሊስ ለጥያቄ ፈልጎ በቁጥጥር ስር እንዳደረጋቸው ነው መረጃዎች የወጡት። ስለዚህ ወደ ቀጣዩ ሁኔታ ምን እንደሚመስል እንግዲህ በሂደት እየተከታተልን ወደ እናንተ የምናደርስ ይሆናል። የነፃነት ወርቅነህ እህትና ወንድም መጨረሻቸው ምን ይሆን? ያነሱት ጥያቄ ተገቢ ነበር ወይ?
እና እያንዳንዱ ሰው መውቀሳቸው ልክ ነበር ወይ የሚለው ነገር እንግዲህ የህግ አካል የያዘው ጉዳይ ነው። የህግ አካል በተገቢ መንገድ ትክክለኛውን መንገድ ተከትሎ ትክክለኛውን ፍርድ እንደሚሰጥ ተስፋ እናደርጋለን። እንግዲህ እነዚህ ሰዎች ጥፋተኛ ከሆኑ እንደ ጥፋተኛ ይጠይቃሉ፣ ነፃም ከሆኑ ነፃ የሚሆኑበት መንገድ አለ። ይህ የህግ አግባብ ስለሆነ የህግ ስራ ስለሆነ እኛ ምንም የምንለው ነገር የለም ጉዳዩን ተከታትለን ከማቅረብ ውጭ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎ መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ያው እንደ ወንድም ያግራላቸው ነው የሚለው ቀለል ያርግላቸው ለማለት ነው። የወንድማችን ነፍስ በሰላም ተረፍ። አስሬ በሆነ ባልሆነው ስሙን እያነሳ ረጅም ጊዜ ነበረ ሲወራበት የነበረውና ብዙ ነገር ሲናወራ የነበር ስለሱ እንግዲህ ነፍሱን ይማረው። ሌላኛው ሻሻ እንግዲህ ሲድሮ ነው። ሲድሮ ሻሻ ሲድሮ እንግዲህ እኔም እዚህ ዩጋንዳ ሆኜ እስኪ ልጅ ምንድን ነው የሚሰራው ሲድሮን ለማውረድ ሞክሬ ነበር። ፔንዲንግ ነበር እና በዛ እንደተወራ ነበር ላወርድ የሞከርኩት ግን ከትንሽ ቀናቶች በኋላ ነው የሚወርደው ብሎ ፔንዲንግ ካለ በኋላ ከዛ መልሼ አጥፍቻለሁ ወዲያውኑ ማለት ነው። እንግዲህ እቺ ነገር መጀመሪያ ላይ ሲያወራት ራሴ ይዤ መጥቻለሁ ብሎ ነበር አዶናይ ያወራው። አዶናይ ወንድማችን እንግዲህ ሰውነት አንተም ልትሳሳት ትችላለህ፣ ሁሌም ልክ ላትሆን ትችላለህ። ያው የተሸወድክበት መንገድ አለ። እንደተሸወድክ አምነህ ይቅርታ መጠየቅ ራሱ ትልቅነት ነው። ግን ሲድሮ የሚል አፕሊኬሽን ይዤ መጥቻለሁ። ሲድሮ የሚል ቀለል ያለ ቲክቶክ ገንዘብ የሚሰራ ቲክቶክ አፕ ይዤ መጥቻለሁ ብለህ ነበር። የራሴ ነው ብለህ ስታስተዋውቅ የነበረው የራሴ ነው ብለህ ማስተዋወቅ ራሱ ትልቅ ስህተት ነው። በእርግጥ ይቅርታ መጠየቅ እንዳለ ሆኖ ማለት ነው። እንግዲህ ሲድሮ ሻሻ ነች። ወደ 400,000 ሰው እንዳወረደው ሲያወርድም ብር ያገኛሉ ከፕሌይ ስቶር ሲድሮን ያዘጋጁ ሰዎች ማለት ነው። ሰው ከሻሻ በኋላ ደግሞ አሁን ባሉት ቃል መሰረት በተባለው ቃል መሰረት እንኳን ማህበረሰቡ ገንዘብ ሊያገኝ ቀርቶ ሌላ ታሪክ ውስጥ ነው ያለው እና ስለ ሶፍትዌሩ ወይ ስለ አፕሊኬሽኑ ትክክለኛ መረጃ በቂም ነገር የለምና በፊት መጀመሪያ ላይ የመጣበትን ሲያስተዋውቅ የነበረው አንድ ቪዲዮ እና ሪያክሽናቸውን የሰዎች ሪያክሽን አይተን እንመለስ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ አዶናይ ይባላለሁ። አዲስ ክስተት ተመልሻለሁ። ሰበር ዜና! አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለውም በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400,000 በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። እንግዲህ ይህን ይመስላል። አዶናይ በዚህ መልኩ ነበር ያስተዋወቀው። እንደመጣ በጣም ሆቶ ነበር። በጣም ብዙ አድንቆት ነበር። ወደኋላ ተመልሳችሁ ኮሜንቶቹ ማየት ትችላላችሁ። ፕላስ ደግሞ አሁን እንደተባለውም የተቋረጠበትም ዜና አይታችሁታል፣ መረጃ አይታችሁታል። ሁሉን አቋርጧል። ሁሉን ያቋረጠበት ምክንያቱም ቃላቸውን ባለማክበራቸው ነው። በሰሞች መረጃ መሰረት ቃሉን አላከበረም ድርጅቱ ማለት ነው። እሱም ያው በምታዩት በተለጠፈው ጽሁፍ እንደምታዩትም ይቅርታ ጠይቋል። ያለኝ ለአቋርጫለሁ ይቅርታ፣ ምክንያቱም ድርጅቱ ቃሉን አላከበረም፣ የኢትዮጵያ ሕዝብ ይቅርታ አድርግልኝ ብሎ ይቅርታ ጠይቋል። እንግዲህ በሲንድሮ የተሸወዳችሁ በሲንድሮ ብር እናገኛለን ብላችሁ ዳውንሎድ ያወረጋችሁ ሰዎች ያው ምን መልሳችሁ አልፉት። ሌላ ምን ማድረግ አይቻልም። ማስታወቂያ ሲመጡ ግን ማስታወቂያ የሚሰሩ ሰዎች ጥንቃቄ ያደርጉ። አዶናይም ሌሎቻችሁ በጣም ብዙ ነገሮች የፊንቴክ ነው አይታችኋል። ሰሞኑን የተፈጠረው ችግር
ድጋሚ እግረኛው እስር ቤት የገባበት ሌላ ችግር መዘዙ እንደዚህ እየተሳሳበ ይመጣ ነው። ሌላ ታሪክ ውስጥ ነው የሚከታችሁ እና ማስታወቂያ ስትሰሩ በጣም ጥንቃቄ አድርጉ። እንትን የሆነ ሪያሊቲን ካረጋገጣችሁ በኋላ ብትሰሩ ነው የተሻለ የሚሆነው። ካልሆነ ግን ተንቀልቅለው አለመግባት ነው። አሁን እንግዲህ የሲድሮ አምባሳደር ነበር አይ ቲንክ ሰው አዶናይ ማለት ነው ሰው ከዛ ነው አሁን የለቀቀው። እንግዲህ ኢትዮጵያ ውስጥ ተጠያቂነት ሊያመጣበትም ይችላል። ተሸውደናል፣ ኢትዮጵያ ውስጥ ሊከሰውም ይችላል፣ ወደ እስር ቤት ሊሄድ ይችላል። ብዙ ነገሮች አሉ። እንግዲህ ቀለል ያድርግለት ለማለት ነው። ወደ ቀጣይ ስናመራ ደግሞ ዮኒ ማኛ ድሮና ዘንድሮ እና አዶናይን ጨምሮ ሲያብጠለጥል ነበር። ያዝናናኛል። ባይዞ ይሄ ዮኒ ማኛ ሞጣ፣ ፍቅር ሲዝም እነዚህ ሰዎች ለእኔ መዝናኛ ናቸው። ባይዞ በእርግጥ ዮኒ ማኛ አንዳንድ ቁም ነገሮችን ያወራል። ሞጣም አንዳንድ ሸነጥ ሲያደርገው ቁም ነገሮች ይኖራል። ያ ፍቅር ሲይዝ ምን እንኳን ተውት እና እነዚህ ሰዎች ያዝናኛል። ዛሬ ደግሞ ድሮና ዘንድሮ ራሱን ጨምሮ ራሱ ላይ ጨምር ሞድ ሲይዝ ዮኒ ማኛ አይችም ፈታ ካረጋችሁ ብዬ ይዤ መጥቼ ነው። እሱን ተከታተሉት። እኔ በዚሁ ልለያችሁ። እንዳልኳችሁ በተሻለ ነገር እስከምንገናኝ፣ በጥሩ ፕሮግራም እስከምንገናኝ፣ በጥሩ ድምፅ ኳሊቲ እስከምንገናኝ። አሁን የምቀርጽበት ቦታ ላይ ልክ አይደለም። በትንሽ ባለችን ደቂቃ የሆነች ቦታ ሆኜ የምቀርጸው እና ጥራት ያለው ነገር ይዤ እስከመጣ ድረስ ቦታዎች እስከሚስተካከሉ፣ ነገሮች እስከሚስተካከሉ በዚህ ቤተሰብ የሆናችሁ የተወዳጃችሁኝ ጠብቁኝ። ሰላማችሁ ይብዛልኝ። ባባይ ልንገር፣ ሶሻል ሚዲያ ላይ እያንዳንዱን ወንድምና እህቴ ሳንቲም እያገኘው ሲወዱ ሁኔታቸው፣ መልካቸው፣ ንግግራቸው እየተቀየረ ነው የሚሄደው። let's break it down። ጂጂ ናት። ዝሆን በልቼ ነበረች። አሁን ያ ጂጂ ጥሩ ነገር ላይ ይሄው አምሮባት ነው የምታየው። ቤታዩ በችስታው ዘመን ያት አፈር በልቼ ነበረች። ምንም ውሸት ምንም ማድረግ። አሁን ቤታዩ ናት። ቆንጅዬ ልጅ ሆናለች። ዲቦራ ማየት ትችላለህ። ዲቦ ደህና ነበረች፣ ቆንጆ ናት። እንደዚህ ግን አልደመቀችም ነበር። ዲቦራ በጣም ቆንጆ ሆናለች። ልዘግብ የኔ ራሱ ተምታቶብኛል። ወደ ልጅነት እየተቀየርኩ ደንግጫለሁ። እኔ ራሱ የድሮ ማኛው ሳየው ቆይ ጉቶ ጋር እንመጣለን። እኔ ራሱ የድሮ የማኛውን ቪዲዮዎች ምናምን ሳርፈው እንዴ ሚሞኝ ነው ምናምን እንደዚህ ዱቄታም ነገር ምናምን ብዬ ራሴ ላይ ራሱ ሙድ ይዛል። በሰላም ነው ምናምን ብዬ አየው። ሁላችንም የሆነችዬ ለውጥ ስትመጣ መልካችን ምናችን ይቀየራል። አሁን ራሱ እንትና እንቁርቲ ከመቀመጫዋ እየተነሳች ነው፣ ትንሽ እየተለወጠች ነው። ሜካፕ አቀባብ ምናምን እየተማረች ነው። የሚወጋውን ምናምን በስሱ እየተለማመደች ነው። ያንተ ገንዘብ ላት ነው እንደምትገዛበት እንኳን እሱ አይደለም ሀቢባ እንደረሰቸው ይቅርታ ሀቢባ መጣ ስትመጣ የነበረችውን ያትና አሁን ያለችውን ሀቢባን ያት አባቴ ነፍሴ አትሰማ አታዳምጥ። ብር ላይ ነው መተኛት የምትፈልገው። አስሊን አታዩም እንዴ? አስሊ ቁራ ነበር የሚመስለው ድሮ። ማን ነው ስሙ? ጉበቴ ብትለው ሙባረክ ጉበቴ ብትለው ምናምን ኢቭን ሊያሾ ብትል ያልተቀየረ ሰው የለም። ወዙ እየመጣ ምኑ እየመጣ በብዙ አዶናይን ማየት ትችላለህ። አዶናይ ራሱ እምር ብሎ ጃኒን ማየት ትችላለህ። ልጅ ሆና የነበረችው አሁን የመጣችው ናሆም ፎንቴን ማየት ትችላለህ። እያንዳንዱ ራቹን ማየት ትችላለህ። ትንሽ ገንዘብ ሲመጣ ለውጥ ሲመጣ ወዛቸው ምናቸው እየተቀየረ ይሄዳል። ይሄ ፉል ታይም እካክ ይሄ አጋሰስ ምን እንደሚያበሉት አላቅም። ይሄ ላታ ምኑም የማይቀየር እካክ ሆኖ ታየ።